ሰላም የእውነትን በፍቃድ የዩቲዩብ ቻናል ተከታታዮቻችን እንደምን ቆያችሁ? የሲዝን 4 የኖርነውን የመጀመሪያ ፕሮግራም ይዤላችሁ ቀርብ ያለው አብራችሁን ቆዩ። ከራሴ ምኞት በላይ የሚወደኝን የፈጣሪን ፍቃድ ወዳገኘውበት ወደዚህ መንገድ እናንተን ለመጋበዝ እንደተለመደው ከዚህ መንገድ ያገኘነውን ህይወት እየኖርን ያለነውን ህይወት ለመንገር እንግዳ ጋብዤላችኋለሁ። ከፍላጎታችሁ ከፍቃዳችሁ ወይም ከጥረታችሁ በላይ ከሚወዳችሁ ከፈጣሪ ፈቃድ እንደኛ ህይወት እየተቀበላችሁ አርፋችሁ እንድትኖሩ ወደዚህ መንገድ እንድትመጡ በተወደድንበት ፍቅር እየወደድን እንጋብዛችኋለን። አብራችሁን ቆዩ። እንኳን ደህና መጣህ ኤልያስ። ወደዚህ ፕሮግራም እንግዶችን ስጋብዝ በጣም ነው ደስ የሚለኝ። ምክንያቱም የምናወራው ስለሆነ ሐሳብ ሳይሆን እውነት ስለሆነ ነገር ስለሆነ ከጥልቀቱ የተነሳ ለማመን ቢከብድም እስከዛሬ ከምናውቀው ወይም እርግጠኛ ከሆንበት ነገር ሁሉ በላይ ታማኝ ህይወት ስለሆነ የምናወራው ፈቃደኛ ሆነ እዚህ ድረስ ስለመጣ አመሰግናለሁ። ራስህን በማስተዋወቅ ፕሮግራማችንን እንጀምር። ስለጋበዝሽኝ አመሰግናለሁ። እዚህ በመገኘቴ ደስ ብሎኛል። ስሜ ኤልያስ እባላለሁ። ኤልያስ እሸቱ እባላለሁ። ተወልጄ ያደግኩት እዚህ አዲስ አበባ ቅርብ የሆነች እንጂኒ የምትባል ከተማ አለች። እዛ ነው የተወለድኩት። ያው እስከ 8 የተማርኩት እዛ ነው። ከዛ በኋላ ከ9 ጀምሮ እስከ 12 እዚሁ አዲስ አበባ ቄራ አካባቢ ነው የተማርኩት። ከዛ በኋላ የመጀመሪያ ዲግሪ ለመማር ወደ አዳማ ሄድኩ፣ አዳማ ዩኒቨርሲቲ። ሁለተኛ ዲግሪ ደግሞ እዚህ አዲስ አበባ ተመልሼ ኮሜርስ ጨርሻለሁ ማለት ነው። እና አሁን ላይ ባንከር ነኝ። በባንክ ነው የምሰራው። ሁላችንም ወደዚህ ህይወት ከመምጣታችን በፊት የተለያየ አይነት ህይወት ነበረ። ተመሳሳይ የሆነ ጎዶሎነት ጥያቄ እዚህ መንገድ ከመጣን በኋላ ተመልሶልን ያረፍነው ማለት ነውና ወደዚህ መንገድ ከመምጣት በፊት ምን አይነት ህይወት ነበረ ወይም ምን አይነት ጥያቄ ወይ የሆነ ጎዶሎነት ምን ይመስል ነበር እዚህ ከመምጣት በፊት የነበረ? ኦኬ፣ በጣም ጥሩ ጥያቄ ነው። ምክንያቱም እዚህ ህይወት ላይ እንድቆይ ካደረጉኝ ነገሮች መሀል አንዱ ራሱ አሁን የጠየቅሽውን ጥያቄ መልስ ማግኘቴ ነው። እና የመጀመሪያው ነገር ጥያቄ የሚለው ራሱ ማለት ነው። እና ጥያቄ ነበረብህ ወይ ኦር ጎዶሎነት ላልሽው በጣም ብዙ ጥያቄ ነበረብኝ። ያው አስተዳደጋችን የሁላችንም በየቤታችን ኢትዮጵያዊ እንደመሆናችን መጠን ተመሳሳይ ነው ብዬ አስባለሁ። ለሃይማኖታዊ ያው ገጠርም ሆነ ከተማ የሆነ የሚያመሳስለን ነገር አለና እኔም በእንደዛ አይነት ነገር ውስጥ ነው ያደግኩት። እና የነበርኩበት ቦታ ላይ ደግሞ በጣም ብዙ ጥያቄዎች ነበሩ፣ ማንም ሊመልሳቸው ያልቻለ አሉ የተባሉ ደግሞ እንግዲህ አጠገቤ ያሉ ከምላቸው ሰዎች ያውቃሉ ወይ ደግሞ ኖረዋል ብዙ ካልኳቸው ሰዎች በጣም ብዙ ጠይቄ ምንም ያልተመለሰልኝ እና እነዛ ነገሮች አንደኛው እና ዋነኛው የመኖር ትርጉሙ ራሱ ምንድነው የሚለው ጥያቄ ምንም ያልተመለሰልኝ ነገር ነበር። ማለት ትርጉሙ አይገባኝም ነበር። ሰው ተወለደ፣ አደገ፣ ተማረ፣ አገባ፣ ወለደ፣ ከዛ ሞተ የሚለው ብቻ ነበር የኔ መልስ የነበረው ማለት ነው። እዚህ ውስጥ የሰው ትርጉም ምንድነው? ለማን ነው የኖረው ወይ ደግሞ ለራሱ ምን የቱ ጋር ተረፈ? እና ጎዶሎነት ደግሞ ከተባለ ይሄ በጣም ጎዶሎ ህይወት ነው ማለት መች ነው የተደሰተው? መች ነው የኖረው? ወይ ደግሞ መች ነው የተሳካለት የሚለው ነገር በጣም ጥያቄ ይሆንብኝ ነበር። እና ጥያቄ ላልሽው እነዚህ ሁሉ ጥያቄ ይዤ ነው ያደግኩት ከልጅነት ጀምሮ። በጣም ልጅ እያለሁ ራሱ በጣም ብዙ መስማት፣ ብዙ ማንበብ፣ ብዙ ማየት አካባቢዬንም ቢሆን በጣም ወድ ነበርና እነዛ ነገሮች በጣም ብዙ ከማየቴም የተነሳ ይመስለኛል ጥያቄ በጥያቄ ሆኜ እንዳድግ ነው ያደረገኝ። እና ምንም በቃ ሙሉነት አይሰማኝም ኦር ደግሞ የሰው ትርጉሙ አይገባኝም ማለት ይሄ ብቻ ከሆነ ህይወት በጣም የማይሆን ነገር ነው። ይሄ ደግሞ ፉሊሽነስ ነው። ይሄ አፈጣጠርም ኦር ኑሮ እንደዚህ ከሆነ የተፈጠርነው ለዚህ ብቻ ከሆነ በጣም ያነሰ ነው ብዬ አስብ ነበርና እሱ ነገር ግቢ ገብቼ ዩኒቨርሲቲ አልፌ እስከምጨርስ ድረስ ራሱ ሙሉ በሙሉ የነበረኝ ጥያቄ ነው። እና ወደዚህ ህይወት ከመምጣቴ በፊት በእንደዚህ አይነት ጥያቄ ጎዶሎነትም እና ግራ መጋባት
እና ሙሉ የሰውነት ወይ ደግሞ የሰው መሆን ትርጉም በማጣት ውስጥ ነበረ የኖርኩት ብዬ ገልጸዋለሁ። ለመጀመሪያ ጊዜ ስለ እውነትን በፍቃድ ስትሰማ የነበረ ትዝታ ምንድን ነው? እንደሰማህ ወዲያው የነበረህን ጎዶልነት ወይም ጥያቄ መልስ የማገኝበት ቦታ ነው ብለህ ወዲያው አመነልህ ውስጥ ወይስ ብዙ ጊዜ አይምሯችን ሲሰማ ወዲያውኑ በተለይ ይሄን የሚያክል ትልቅ ነገር ሲሆን ለመቀበል ይከብደዋል? እንዴት ነበር የዛኔ የነበረ አቀባበል? መልስ እንደምታገኝበት እዚህ መንገድ ላይ ወዲያው እርግጠኛ ሆነ ነበር? እንዴት ነበር? በጣም በሚገርምሽ ሁኔታ አልነበረም። ማለት ላይክ ያ ሁላ ጥያቄ ኖሮብኝ ጎዶሎነቴ ኖሮ መልሱ ሲነገረኝ ወይ ደግሞ ይሄ መንገድ መልስ ነው ተብሎ ሲነገረኝ ቶሎ ነው ኬቭ ያደረኩት ወደ ለመድኩት ወደ ማቀው መልስ ነው ብዬ ወደ ያስኩት። ከዛ በፊት ይዤው ግን መልስ ወደ አላገኘሁበት ግን ደግሞ እንደ አንድ በቃ አለኝ የምለው ነገር ስለነበረ የኑሮዬ አንድ አካል ስለነበረ ወደዛ ነበር የተመለስኩት እና መልስ አገኛለሁ ብዬ አይደለም። ጓደኛዬን ለማስደሰት ነው የመጣሁት። አክቹሊ በጣም ብዙ ጊዜ ጨቅጭቆ ሲነግረኝ ስለነበረ እና አንድ ሌላ ጓደኛዬም ስለነበረ ከኔ ጋር እነሱ በቃ እንሂድ ስራ የለንም በሚል መልኩ ነበር የሄድነው። ትዝ ይለኛል ክረምት ላይ ነው እና ግቢ ተመርቄ መጥቼ ስራ እየፈለግን በነበረ ጊዜ ነበር የተነገረኝ እና ቀጥ ብለን የሄድነው በቃ ደስ ይበለው ጓደኛችን ደስ ይበለው ብለን ሁለታችን ተያይዘን ከነገረ ልጅ ጋር የሄድነው ማለት ነው። እና ስንሰማው ያን ቀን በጣም ትዝ የሚለኝ ስንሰማው ምን እንደሰማን አላወቅንም። ማለት ምን አይነት ትልቅ ነገር እንደሰማን ከጊዜ በኋላ ነው የገባን እንጂ በዛ ጊዜ ልጁ ላይ ነው ቀልደን የወጣነው። ምንድን ነው ያወራህን ምናምን ብለን ማለት በቃ ምንድን ነው የሚያወራው። በዛ ላይ በጣም ብዙ ነገር ከበር ስለተደረገ በአንድ ቀን እና ውስጤ ለመጀመሪያ ጊዜ ጸጥ ብሎ የሰማው ያን ቀን ነው። አንድን ነገር በስነ ስርዓት ጸጥ ብሎ የሰማው። በዛው ደረጃ ደግሞ ላይክ የተባለው ነገር እንደዚህ በቀላሉ ይገኛል ብዬ ስላልገመትኩም ከወጣም በኋላ ስናወራበት እንትን አላለንም ነበር። ማለት ይሄ መልስ ነው ብዬ አላሰብኩም ነበር። መልስ በማይመስል መንገድ ነው የሰማሁት ልልሽ ፈልጌ ነው። ከመጣህ በኋላስ እንዴት ነው? አሁን ሰው ሲያየህ ራስ ኤልያስ ነው፣ አልተቀየርክም። ውስጣችን ግን ብዙ ነገር ተቀይሯል። ከመጣ በኋላ ህይወቱን እንዴት አገኘኸው? እንዴት ነው ትራንዚሽን እንዴት ነበር? አሁን መጀመሪያ አልተቀበልከውም ነበር። እንዴት ቆየህበት? እንዴት ቀጠልክበት? ምን ይመስል ነበር? ወደ እዚህ መንገድ ላይ መልስ አገኛለሁ ብለህ እንድትቀጥል ያደረገ ሞመንት ወይ አጋጣሚ ካለ እንዴት ነበር ትራንዚሽን ነበር? ሌላኛው ደስ የሚለው ነገሩ ደግሞ ይሄ ነው። አንድ ጊዜ ብቻ ይስማ ሰው ይሄንን መንገድ ከትክክለኛው ሰው ይስማ እንጂ ያ ነገር ውስጡ ይቀራል። እና ለኔም እንደዛ ነው የሆነው። ማለት በቃ እኔም እንደዛ ነው የሆንኩት። ሰማን፣ ስንወጣ ቀለድን። ከዛ እንደ አጋጣሚ የሆነው ስራ ሌላ ሀገር ነበር ወይ ደግሞ ሌላ ክፍለ ሀገር ነበር የተመደብኩትና ወደዛ ሄድኩኝ። ያ የሰማሁትን ነገር አላስተዋልኩትም። በኑሮ ውስጥ ግን ላይ በነበርኩበት ቦታ ግን ቀስ በቀስ በጣም ብዙ ነገሮች ተገለጡልኝ። ማለት ያ የሰማኋቸው ነገሮች ምን ያህል ፓወርፉል እንደሆኑ በህይወቴ ማየት ጀመርኩኝ። ከያዝኳቸው ነገሮች በጣም ብዙ ነገሮችን ለቀኳቸው ሳላቅ። ማለት በቃ ይሄ ያኖረኛል ብዬ ህይወት ነው ብዬ ያዝኳቸው ብዙ ነገሮች አሉ፣ ልኖርባቸው ያቀድኳቸው ማለት ነው። ስራ አንዱ ነው። ከዛ ውጪም ሌላ ነገሮች በጣም ብዙ ነበሩ። ያው ሰው እየኖርበት ያለው ብዙ ነገሮች ማለት ነው። እና እነሱን ይዤ ነበር የቀጠልኩት። ግን በማይታወቀኝ መንገድ በጣም ብዙ ነገር ልዘረኩ። ማለት በጣም ብዙ ነገሮችን ለቀቅኳቸው። የሆነ አይነት ነፃነት እየተሰማኝ መጣ። አንዳንድ ነገሮችን ለማውራት ራሱ ድፍረት ያልነበረኝ ሰው ድፍረቱን እያገኘው መጣው ማለት ነው። ክሪቲሳይዝም ለማድረግ ድፍረት እያገኘው መጣው። እና እንደዛ አይነት ሰው እንዳልነበርኩ አውቃለሁ። እዚህ ስመጣ ደግሞ ጓደኛዬ ይነግረኛል። እዚህ የነበረው ይዞኝ የሄደው ልጅ እሱ ምን ላይ እንደደረሰ ሌላኛውን ጓደኛዬ ቀጥሎ ስለነበረ ማለት ነው። በትምህርት ቀጥሎ ነበር እሱ እዚህ ተከታታይ ክላስ ስላለው በሱ ክላስ ቀጥሎ ነበር። እኔ እዛ በመሄዴ ያጣሁትን ይነግሩኝ ነበርና እነሱ የሚነግሩኝ ህይወት አንደኛ ጓደኛዬ ላይ ያየሁት ለውጥ አለ።
ሙሉ በሙሉ የተለወጠበት መንገድ ማለት ነው። ከማውቀው ሰው ጭራሽ ሌላ ሰው ነው የሆነው እና እሱ ይገርመኝ ነበር። ሌላኛው ግን ራሴ ላይ ደግሞ አንዳንድ ነገሮችን አስተዋልኩኝ። ማለት በቃ የኔ ያልሆኑ የኔ ነኝ ብዬ የማላቃቸው አይነት ባህሪያቶች፣ ነፃነት፣ ሰላም፣ ዝም ብሎ እንደዚህ አይነት ነገሮች የኔ ነው ብዬ አስቤ አላውቅም። እና በጣም ቀላል የሆኑ ደስታዎች በቃ ምንም ሳታገኝ ያሉ አይነት ደስታዎች ትዝ ይለኛል። የተማርነው ያኔ ስለ ሰላም ደስታ እረፍት ነበር እና እነዛን ነገሮች ሳላቃቸው ኤክስፒሪየንስ ማድረግ ጀመርኩኝ ወይ ደግሞ እየተሰሙኝ መጡና የቆየሁበት የሄድኩበት ሀገር የቆየሁት ለ2 ዓመት ከ7 ወር ምናምን ነበር። ስመጣ ልጆቹ እዚህ የነበሩት ልጆች ከሚነግሩኝ ውጪ ሌላ አይነት ኤክስፖዠር አልነበረኝም። እንዳሁኑ ዩቲዩብ ምናምን ስላልነበረ ስለ እውቀቱ ምንም ግንዛቤው አልነበረኝም እና ግን በቃ በቀላሉ ሰራ ማለት በቀላሉ ሰራ፣ ሳይታወቀኝ ሰራ። ተመልሼ ስመጣ ያ መጀመሪያ የወሰደኝ ጓደኛዬ ደግሞ ይነግረኛል ላይክ በቃ አሁንም አለ ያ ክላስ መቀጠል ከፈለግ እንደዚህ ላይ ደርሳ ምናምን ሲል አንደኛ አሁንም እሱን ደስ እንዲለው በሚል ሁለተኛ ደግሞ ትንሽም ነፃነት አግኝቻለሁ ማለት በራሴ የቀማመስኳቸው ነገሮች አሉ። ክላሱን ቀጠልኩኝ ማለት ነው እና ክላሱን ስቀጥል የመጀመሪያ ቀን የሄድኩ ቀን ትዝ ይለኛል። ኔክስት ክላስ ሲሄድ እዛ ጋር የሚወራው ነገር በጣም ብዙዎቹን ራሴ ላይ ያገኟቸው ፊል አድርጌ ያገኟቸው እና ስጠየቅ ራሱ የመለስኩት መልስ ትዝ ይለኛል እስካሁን ድረስ። ምንድነው ያገኘኸው ለምን መጣ ስባል እንደዚህ ከቆይታ በኋላ ነው የመጣሁት ግን ነፃነት የሚያገኙት ብዬ ነበር የመለስኩለት ለሚያስተምረው እና ቤኪ ነበር የሚያስተምረው ትዝ ይለኛል። ለቤኪ እንደዛ ብዬ ነበር የመለስኩት። ቀስ በቀስ ህይወቱ እየገባኝ መጣ እና እየተዋሃደኝ ሲመጣ እየለቀቀኝ መጣ። እንዳልኩሽ ግን መልስ ነው ብዬም አልነበረም። በቃ ስለተመቸኝ ያ የሰማሁት ነገር ምን ያህል እንደሰራየው ከዛ የተመቹኝ ነገሮችን ግን ወደድኳቸው። ያ የወደድኳቸው ነገሮች ደግሞ በጣም እየሳቡኝ መጡ ሳላቃቸው ማለት ነው እና በእንደዛ መንገድ ነው ቀስ ብሎ የተዋሃደኝ እና ቀስ ብሎ ያው ህይወት የሆነኝ ልልሽ ፈልጌ። እሺ ወደዚህ መንገድ ከመጣ ምን ያህል ጊዜ ሆነ እና ከመጣ በኋላ በዚህ መንገድ ካገኘው ህይወት በጣም የሚደንቅክ ልክ ከዛ በፊት የነበረ አንድ ትልቅ ጎዶሎ ሁሌ የምታስታውሰው ጥያቄ እንዳለ ከመጣ በኋላ ደግሞ የያዝከው ትልቅ ነገር ምንድነው? ተለያይዘ እሺ እንዳልኩሽ ቅድም ከመጣው ቆይቻለሁ በጣም የመጀመሪያውን ከመጣው ማለት የመጀመሪያውን የሰማሁት ኦልሞስት ወደ 12 ዓመት እየተጠጋ ነው። የመጀመሪያውን ከሰማሁ ተመልሼ እንደ አዲስ ክላሶቹን ተከታትዬ ከመጣው ደግሞ ከ3 ዓመት በኋላ ከሆነ ወደ 9 ዓመት አካባቢ ይሆናል ማለት ነው። ከህይወቴ የሚገርመኝ ነገር በጣም ሁሉም ነው የሚገርመኝ ማለት የሆነ ግማሽ እንኳን አይደለም። የኖርኩትን አውቀዋለሁ እንዴት እንደተማርኩ የነበረብኝን ጥያቄ ሳድግ ላይክ ሁሉንም ነገር የሚጠይቅ አይነት ሰው ነበርኩ ማለት በቃ ለምን ተፈጠርኩኝ ከሚለው ጥያቄ ጀምሮ ዴይ ቱ ዴይ የምኖረውን ህይወት እንዳለ ኩዌሽን ማድረግ አይነት ሰው ነው እና እሱ ነገር ወዴት ነው የመራኝ ምናምን ቤት የድሮ ህይወቴ ነው ደግሞ ያለፈውን ህይወቴን ሳየው በቃ ወደ ተስፋ መቁረጥ ማለት በቃ ትርጉም ከሌለው ይሄ ህይወት መኖር ምንም ትርጉም የለውም ማለት ሌላ ሰውም ሆኖ መኖር። እንዲያውም አንዳንድ ሰዎች እንደዚህ ሰክሰስፉል ሆኖ ወይ ታዋቂ ሆኖ ምናምን ወደሚሉት ይመጣሉ ማለት በቃ እነሱን ሆኖ መኖር ስለሚመስላቸው። እኔ የእነሱንም ላይፍ እንደዚሁ ፐርሲቭ አደረግ ነበር። እንደዚህ የሚኖሩት ሰዎች መጨረሻቸው ወዴት ነው ማለት በቃ እቺኑ ታዋቂ ሆኖ ለመኖር ነው የተፈጠሩት ወደሚል ጥያቄ ይሄድ ነበር እና እሱ ነገር ምን አደረገኝ በቃ በጣም ብዙ ነገሮች ላይ ምንም ጉዳይ የሌለኝ አይነት ነገር። በነገራችን ላይ ቤታችን ውስጥ በጣም ዝምተኛው ምን ነበርኩኝ እና በጣም ዝምተኛ ከመሆኑ የተነሳ ላይክ ዱዳው የሚል ስም ሁላ ነበር ቤት ውስጥ የምታወቀው በዛ ነው። በቃ ዝም ያለው ነው ምንም አይናገርም። ግን ላይክ ጨዋነትና ዝምታው ተቀላቅሎባቸው ነው እንጂ ውስጤ የነበረውን ጥያቄ ቢያውቁት ቤተሰቦቼ በጣም ሌላ ታሪክ ነበር።
እና እሱን ሳየው በተለይ የድሮ ህይወቴን ሳየው ምን አይነት ጭንቀታም እንደሆንኩኝ ሳስብ ምን አይነት ህይወት ነው የኖርኩት፣ ምን አይነት ተስፋ መቁረጥ ወይ ደግሞ ምን ያህል የማይመች አይነት ህይወት። አንድ ሰው ሁሉንም ነገር ጥያቄ ምልክት አድርጎ ወይ ደግሞ ጥያቄ አድርጎ ከኖረ ህይወቱ ምንም ኖረ አይባልም። እና ደስታውንም ጥያቄ አድርጎ ከኖረ ማለት ነው የሆነ ሰላሙንም ጥያቄ አድርጎ ከኖረ ትንሽ እንኳን ብልጭታ የሚኖርባትን እያንዳንዷን ህይወት ለዚች ነው ወይ የምኖረው ብሎ ከኖረ በጣም የሞተ አይነት ህይወት ነው የሚኖረው። እና እኔ እንደዛ ነበርኩኝ። ላይክ ነገሮችን አያለው፣ እሰማለሁ፣ ያየሁትን ሰው የሚኖረውን እኔ የኖርኩትን ስኬት ነው የሚባለውን እያንዳንዱን ነገር እየጠየቅኩኝ ላይክ ለራሴ እየመለስኩኝ እሄዳለሁ። በዛው ደረጃ ደግሞ ለሰዎችንም ጠይቃለሁ። ላይክ ተሳካልኝ የሚሉትን አይነት ሰዎች በኢንተርቪዋቸውን በማየት ኦር በሌላ መንገድ ነገሮቻቸውን እንዴት እንደሚኖሩ ህይወታቸውን ለመቃኘት እሞክራለሁ። እና እሱ ነገር በጣም ብዙ ነገር ነው ሉዝ እንዳደረግ ያደርገኝ። ማለት በቃ የልጅነቴን ህይወት ራሱ በስነስርዓት ትንሽ እንኳን ሰው በልጅነቱ ትንሽ ይኖራል ይባላል እና እሱን እንኳን እንዳልኖር ያደረገኝ እሱ ነበር። እና ልክ ወደዚህ ህይወት ስመጣ መጀመሪያ ላይ የሆነልኝ ነገር ምንድነው እነዛ ጥያቄዎች ናቸው የጠፉልኝ። ማለት በቃ እያንዳንዷን ነገር የምጠይቃት ነገር ሙሉ በሙሉ ነው የጠፋብኝ። ማለት ጥያቄ ነው የጠፋብኝ ከየት ራሱ እንደምጀምር ማለት ምኑን እንደምጠይቅ ራሱ ግራ ነው የገባኝ። እና ላይክ ጥያቄዎቹ ሲጠፉ ደግሞ ምንድነው የሆነው እየኖርኩትን ያለውትን ህይወት ማጣጣም መጀመር ጀመርኩኝ ማለት ነው። ከዛ በጣም ደስ በሚል ሁኔታ የኖርኩትን ህይወት ራሱ ደግሞ ረሳሁት። ማለት በቃ በጣም ሲያስጨንቅ የኖርኩት ህይወት አለ አይደል ያለፈው ህይወት እሱን ራሱ አሁን ዛሬ ላንቺ ሳወራ ነው ትዝ የሚለኝ። ወይ የሆነ ሰው ስለሆነ እየኖረበት ስላለው ህይወት ሲያወራ ሜቢ ዝም ብዬ ለማስታወስ አስታውሰዋለሁ እንጂ በቃ የሚገርም የመርሳት ነፃነት ያገኘሁት። እና ትዝ ይለኛል ክላስ ስማር መርሳት የሚባል ክላስ ነበር እና እሱን ስማር አልገባኝም ነበር። ግን ከጊዜ በኋላ ሲገባኝ ሳገኘው ነገሩን ሳጣጥመው እንደኖርኩት ሳውቅ በጣም በደስታ ማለት በቃ እንዴት ብዬ እንደምነግርሽ አላውቅም። ላይክ ሁሉን ነገር በማስታወስ የሚኖር ሁሉን ነገር በአይምሮ የሚኖር አይነት ሰው ስለነበርኩኝ ሁሉን ነገር አናላይዝ አድርጎ በቃ ትርጉም ሰጥቶ የሚኖር አይነት ሰው ስለነበርኩኝ ልክ ያ የመርሳት እንትኑ ላይ ስደርስ የህይወት ፌዙ ላይ ስደርስ በቃ በጣም ነፃነት የሚያገኘውትና በጣም ደስ የሚለኝ ነገር እሱ ነገር ነው። በጣም በቃ ሁሌ ለሰው ስነግር ራሱ ደስ የሚለኝ አንደኛ ነፃነት ማግኘቴ፣ ሁለተኛ ደግሞ መርሳት መቻሌ፣ ያለፈውን ነገር እንዳለ መርሳት መቻሌ። እነዚህ ሁለቱ በጣም ይገርሙኛል ከህይወቴ። ምክንያቱም በጣም የምቸገርባቸው የነበረው አይምሮዬን ሲፈትኑም ላይክ ሲያስጨንቁም የነበሩ ነገሮች ያለፈውን ነገር እንዴት አለፈ፣ ለምን አለፈ፣ ታሪክ በጣም ወድ ነበረ። ታሪክ ያስጨንቀኛል። ከዛ ደግሞ ወደፊት ላለው ነገር ደግሞ መጨነቅ፣ ይሄ የኋላው እና የፊቱ ስለሚገናኝ በሚለው ማለት ነውና እነዚህ ሁለቱም ብሬክ አድርጎ ላይፉ ራሴ መኖር ስጀምር፣ ራሴን ሆኜ መኖር ስጀምር፣ አሁንን መኖር ስጀምር በቃ በጣም የተመቸኝ ነገር እሱ ነው። እና አሁን ደግሞ ሲኖር ደስ የሚለው ነገር ህይወት የሚሰጥሽ ማለት ነው። አሁንም በደስታ ነው የሚያኖርሽ። አሁንም በሰላም ነው የምትኖሪው። አሁንም በምቾት ነው የምትኖሪው። አሁንም በእረፍት ነው የምትኖሪው። አሁንን ሰውን ራሱ በመውደድ ነው የምትኖሪው። በሌላ ቦታ ወር ደግሞ በሌላኛው ህይወቴ ጭራሽ የማላስባቸው ነገሮች መውደድ ወይም ደግሞ ሰላም፣ ደስታ፣ እረፍት፣ ምቾት የሚባሉ ነገሮች በነበረኝ ህይወት ቃላቶቹን ራሱ በስነ ስርዓት አላውቃቸውም እንኳን ህይወቱን ማለት ነው። እና የሆነልኝ ይሄ ነው ማለት የመኖር የጀመርኩት ይሄንን ነው። ልክ ያጣጣምኩት ይሄንን ነውና ከዛ በላይ ወደ መኖር ማለት ላይ እያንዳንዱን ቀን ኖረሽ የኖርሽውንም ረስተሽ እነዚህ አሁን በደስታ የኖርሽውንም በሰላም የኖርሽውንም እሱን ራሱ ደግሞ እየረሳሽ ዛሬን ደግሞ መኖር ማለት በጣም ትልቅ ትርጉም ነው ያለው። እና ካላረዘምኩብሽ በጣም የሚመች ህይወት ነው ያገኘሁት እና በጣም ደስ የሚል ህይወት ነው ያገኘሁት። እሱን ነው እየኖርኩት ያለሁት። በጣም ደስ ይላል። አሁን አያይዤ በኋላ ልጠይቅ ከነበረው ጥያቄም ጋራ አንድ ጥያቄ ልጠይቅ።
ብዙ ጊዜ እዚህ መንገድ ላይ ስላገኘነው ነገር ወይ ስለሚገኘው ነገር ስናወራ ያመሳስላሉ ከተለያየ ነገር ላይና ምናልባት አሁን ስትገልጽ አንተ አሁን መኖር እና the power of now የሚባል ኮንሰፕት አለ አሁንን መኖር እና አሁንን መኖር ደስ ይላል ምናምን እያልክ ስትል አሁንን በመኖር ውስጥ ማለት ያለህን ብሌሲንግ ወይም ደግሞ ኦሬዲ ያለህን ነገር በመቁጠር ውስጥ ነው መልስ ያገኘኸው ወይስ ብዙ ጊዜ ደስታን ወይ ነፃነትን አንተ አገኘሃቸው ያልካቸውን ነገሮች በሙሉ ሰዎች የሚያያይዙት ያንተ እንትን ከመፈጸም ያንተ ዊል ወይም በጣም ተለምነው የነበረው ነገር ወይም በጣም ተፈልገው የነበረው ነገር ከመሳካት ጋር ከዛ ያለህን በመቁጠርና በማመስገን ምክንያቱም ካላመሰገን ካይሰጥህም ስለሚባልና በቃ ቢ ፕሬዘንት ምናምን እያሉ የሚያስተምሩት የተለያየ አይነት እንትን አለና እዚህ መንገድ ላይ ከመጣን በኋላ የሆነ የፐርስፔክቲቭ ለውጥ አይደለም ወይም ደግሞ አሁን ያለንን ብሌሲንግ በመቁጠር አይደለም መልስ ያገኘነውና እስቲ እዚህ መንገድ ከመጣ በኋላ አገኘዋቸው የምትላቸው ነገሮች በሙሉ ያንተን ፍላጎት ወይም ያንተን ምኞት ወይ ያንተን ዊል ያንተን ፈቃድ ተፈጽሞልህ ነው ደስተኛ ሆንከው ወይም ብሌሲንግህን ቆጥረህ ነው መልስ ያገኘው ወይስ ኮምፕሊትሊ ከዚህ ጋር ተያይዞ ያለው ካለው ኮንሰፕት ጋር የማይገናኝ የህይወት ምንጭ ወይም የህይወት መንገድ ነው? እስቲ እና የይዛ አንድ ላይ መልስልኝ። እሺ በጣም በሚገርምሽ ሁኔታ ላይክ በልጅነቴ እንዳልኩሽ የሆነ ነገር የመሆን ፍላጎት ኖሮኝ ያውቃል። በቃ ፍላጎቶቼ ይቀያየራሉ ልጅ ስለነበርኩ። ከዛ በኋላ አድጌ ራሱ ላይክ ዩኒቨርሲቲ ገብቼ በመማርበት ጊዜ ራሱ ሌሎች ሰዎችን ከማስደሰት አንፃር ቤተሰብን ከማስደሰት አንፃር ኦር ደግሞ አሁን ላይ ያለው ቢዝነስ ይሄ ነው ከሚል ነገር አንፃር ነው የተማርኩትንም ትምህርት የተማርኩት እና ለቤተሰብ ኤቭሪቲንግ የሆነው ላይክ ቤተሰብ ደስ ይለዋል በሚል ነው እንጂ የኔ ጥያቄ ነው በቃ ኑሮ የጥያቄ ብቻ ነበር እና ያገኘሁትን ይሄ ዊል ያረኩትን ነገር አግኝቼ አይደለም እሱ ጭራሽ አልነበረኝም የሚልሽ ለዛ ይሄ ኮምፕሊትሊ ሌላ ሳይድ ነው ማለት በቃ አሁን የሆንኩት ህይወት እኔ ፈልጌ ኦር የሆነ ነገር አግኝቼ ያገኘሁት ሳይሆን እንዲያውም ተገኝቼ ነው። በጣም የሚገርመኝ ነገር መገኘቴ ራሱ ይገርመኛል ግን ተገኝቼ ነው በቃ የማይሆን ኦር ደግሞ የማይመስል ቦታ በሚመስል ቦታ ላይ ተገኝቼ ከዛ ያንን ነገር በመስማቴ ያ ነገር ደግሞ ፈቃድ እንደሚጠይቅ ሰሞን ኦኬ በሚል በአንድ ፈቃድ ነው ወደዚህ ነገር የገባሁት ወይ ደግሞ ወደዚህ ህይወት የገባሁት። ይሄንን ህይወት ያገኘሁት በፈቃድ ነው እንጂ ይሄ ስኬት ምንን አግኝቼ አይደለም ደስተኛም የሆንኩት ሰላምም የሆንኩት እረፍት ምቾት ያልኩሽን ነገሮች እንዳለ የሆንኩት በፈቃድ ነው እንጂ የሆነ ነገር ተሳክቶልኝ አይደለም እና የሆነ ነገር ለማሳካትም መሄድ አይነት ሰው አልነበርኩም። እንደዛ አይነት ዊል አልነበረኝም እና ሳገኝም እነዚህን ነገሮች ካገኘው በኋላ ነው በጣም ብዙ ነገሮችን ያገኘሁት ማለት ይሄኞቹ ይቀድማሉ። ይሄ የስብዕናው ይቀድማል። ካለኝ ነፃነት ካለኝ ደስታ ካለኝ ምቾት ነው የተነሳ ይሄ የስብዕናውን ፓርት ለስጋው ፓርት ያመጣሁት ማለት ነው እንጂ ይሄ ስኬቱ ምናምን አይደለም። እነዛን ነገሮች የስብዕናውን ያመጣው የውጭው ስኬት አይደለም። በጣም ደስ ይላል። ያው ብዙ ጊዜ የሆነ የፐርስፔክቲቭ ለውጥ ወይም አመለካከትን ቀይረ ወይ ያለህን ነገር በመቁጠር እንደዚህ አይነት ህይወት የተገኘ ስለሚመስል እሱን ክላሪፋይ እንድታደርግልን ነበረ። ጥሩ መልሰልን። እንደ አንድ የእውነትን በፍቃድ የህይወት መንገደኛ ይህንን መንገድ ለአዲስ ሰው እንዴት ትገልጸዋለህ? ማለት ከብዙ ነገር ይለያል እንላለን በተደጋጋሚና ከሌላው መንገድ በምን ይለያል? እስቲ ይሄንን የመሰለ ህይወት ያገኘህበትን መንገድ በአንድ አረፍተ ነገር ለአዲስ ሰው እንዴት ብለህ ትገልጸዋለህ? ይሄ መንገድ ከሌላ መንገድ ወይ ደግሞ ከተለመዱ መንገዶች
የሚለይበት ለመግለጽ ያክል የሚያኖር ነው ማለት የሚያኖር ስልሽ ሌሎች መንገዶች ሌላ ቦታ ላይ የምትባዩች ነገሮች አሉ። አድርጊ የምትባዩ ነገር አለ፣ ሁኝ የምትባዩ ነገር አለ፣ አምጪ የምትባዩ ነገር አለ እና የተለያየ አይነት ነገር ትጠየቂያለሽ። እዚህ ግን የተጠየቅሽው ጆሮሽን ብቻ ነው እና ከጆሮሽ ጋር ደግሞ ፈቃድሽን ነው የተጠየቅሽው እና በፈቃድሽ ብቻ አንድን ነገር ማግኘት ትችያለሽ። ሰላምን ማግኘት ትችያለሽ፣ ደስታን ማግኘት ትችያለሽ፣ እረፍትን ማግኘት ትችያለሽ፣ ምቾትን ማግኘት ትችያለሽ እያለ ይቀጥላል እና ያንን በስነ ስርዓት የምታገኝበት ቦታ መሆን ካንቺ ምንም ሳይፈለግ ያ ፈቃድሽ ወስዶ እነዚህ የስብዕና ምቾት የምታገኝበት ቦታ መሆኑ ከሌሎች መንገዶች እንግዲህ በጣም ይለየዋል። ሌላኛው ነገር ግን በአንድ አረፍተ ነገር ግለጽ ላልሽው ግን በአንድ አረፍተ ነገር ለመግለጽ በእውነቱ ይከብዳል። በአንድ አረፍተ ነገር ግን ለመግለጽ ያክል ፕሮሚስ የተደረገልሽን ነገር የምትኖሪበት ነው ማለት በቃ የተባልሽው ማለት እንደዚህ ትኖሪያለሽ። ኦር ደግሞ እኔ አሁን ለምሳሌ እዚህ ጋር ቁጭ ብዬ የማወራውን ነገር ሌላኛውም ሰው መቶ መኖር እንደሚችል በእርግጠኝነት 100% ራሱ አይደለም በጣም በእርግጠኝነት መግለጽ እችላለሁና አንድ አረፍተ ነገር ካልሽው ግን ፕሮሚስ የተደረገልሽን ነገር የምትኖሪበት መንገድ በሚል ይገልጻለሁ። እሺ ኤልያስ፣ በመጨረሻም ማለት የምትፈልገው ነገር ካለ ማመስገን የምትፈልገው ሰው ካለ እድሉ ልስጥክ። እሺ ያው በመጀመሪያ ማመስገን የምፈልገው እዚህ ላይፍ ላይ ይዞኝ የመጣው መጀመሪያው ልጅ ዳዊት ይባላል እና እሱ ማመስገን እፈልጋለሁ። ሁለተኛ ደግሞ በጣም ሲያበረታታኝ የነበረው ሱራፌል በጣም ወንድሜ ነው ማለት እችላለሁና የማይመስልን ነገር ሲነግሩሽ ያው በብዙ መንገድ መጠራጠር ያለ ነው። ማንኛውም ሰው የሚያደርገው ነገር ነው። ምክንያቱም በዚህ ህይወት አለ ብለን አናስበውም። እነዚህ ነገሮች አሁን ኖርኩት ያልኩሽን ህይወት ማንም ይኖራል ብለሽ ማሰብ አይችልም። ላይክ እነሱ ልጆች ግን ቀድሞኝ ተምሮ ስለነበረ መንገዱን በደንብ ስላወቁት ስለተረዱት እና ስለኖሩት እነሱ በጣም እንትን ብለውኛልና በጣም ገፋፍተውኛል በኔክስት ክላስ እንድወስድ ማለት ነውና እነሱ ማመስገን እፈልጋለሁ። ከዛ በኋላ ቤኪ ማመስገን እፈልጋለሁ እያለ ይቀጥላል። እኛ እናቃቸዋለን እና ሌላ ቀረ የሚለው ነገር ወይ ደግሞ ማስተላለፍ የምፈልገው ነገር ምንድነው? ይሄ ህይወት የሚኖር ህይወት ነው። በቃ የማይመስል ህይወት ቢሆንም ላይክ ሰው በአይምሮ ሲያስበው እንደዚህ መኖር አይቻልም። ላይክ ሙሉ በሙሉ ሰላም ሆኖ መኖር አይቻልም። እንደዚህ በተበጠበጠች ዓለም ሙሉ በሙሉ ደስተኛ ሆኖ መኖር አይቻልም። ይሄ ብዙ ትራጀዲ ባለበት ዓለም ላይ ወይ ደግሞ ሙሉ በሙሉ በእረፍት መኖር አይቻልም። ብዙ ነገሮች አሉ በሰው ህይወት የሚከሰቱ ብዙ ነገሮች አሉ ብሎ ሰው ያስባል። ግን አይደለም። እነዚህ ነገሮች እንዲያውም ውጫዊ ናቸው፣ ሙሉ በሙሉ ውጫዊ ናቸው እና ሰው ከውስጡ የሚኖርበት ህይወት አለ። ይሄ መንገድ ሰው ከውስጡ ትክክለኛውን የሰውን ህይወት ቅድም ያልኩሽ አንድ ነገር ነበረ። የመኖርን ትርጉም ስፈልግ ነበረ እና ምንድነው የሰው ትርጉሙ? አንዱ መልስ የተሰጠውን የመጀመሪያው የተሰጠውን የሰው የማንነት ወር ደግሞ የሰው ስብዕና መኖር ነው፣ የመኖር ትርጉሙ ማለት ነውና እነሱ ደግሞ ሲገለጹ በስሜት አሁን ያልኩሽ ናቸው። ሰላም ናቸው፣ ደስታ ናቸው፣ ምቾት ናቸው፣ እረፍት ናቸው፣ ፍቅር ነው እና እነዚህ ነገሮች የሚኖሩ ናቸው። ወሬ ወይ ክላስ አይደለም። የሆነ እዚህ ተምረሽ ሄደሽ ከዛ በኋላ የምታጠኝ ምናምን አይደለም። ስለተማርሽ ብቻ ፈቃደኛ ስለሆንሽ ብቻ ጆሮ ስለሰጠሽ ብቻ በስነ ስርዓት የምትኖሪ ህይወት ነው እና እሱን ነገር በምን ደረጃ አጽንኦት ከፍ አድርጌ ተናግሬ እንትን እንደምለው አላውቅም። ግን በስነ ስርዓት የሚኖር ህይወት አለ። በቃ ማለት ተወዶ የሚኖር ህይወት አለ። ራስሽን ወደሽ የምትኖሪ ህይወት አለ።
አካባቢሽ ላይ ያለውን ነገር ተፈጥሮን ወደሽ የምትኖሪበት ህይወት አለ ምንም ከውጪ ምንም ነገር ሳይፈልግ እና እሱ ህይወት በስነ ስርዓት አለ በቃ እዚህ ምድር ላይ አለ እዚህ ኢትዮጵያ ውስጥ አሁን ያለንበት ከተማ እዚቹ አዲስ አበባ ውስጥ አለ ሰው እየኖረው ነው እና እየኖርነው ነው በስተክክል እየኖርነው ነው ምንም ነገር አትጠየቂበትም ገንዘብ አልተጠየቅሽበትም ጆሮ ብቻ ነው የተጠየቅሽበት እና ፈቃድ ነው የተጠየቅሽው መኖር ትፈልጊያለሽ ወይ ነው እመኝም አትመኝም ሞክሪው ነው የምለው ማንንም ሰው ላይክ ይሄንን ኢንተርቪው እየሰማላለ ሰው በመሞከር ነው እኔ እዚህ የደረስኩት ማለት ሳይመስለኝ መጀመሪያ ላይ ሳይመስለኝ ከዛ በኋላ ስኖረው እና ሲሰማኝ ነገሩ ኦኬ በማለት በመገንዘብ ከዛ በኋላ ነው ትክክለኛው ህይወት እንደዚህ እንደሆነም የገባኝና የሚኖር ህይወት አለ ያንን ህይወት መታችሁ ኑሩ በጣም ቀላል ነው ምንም አይጠየቅብሽም ጆሮና ፈቃድ ብቻ ነው የሚያስፈልገው ማለት ነው የምፈልገውና ማስተላለፍ የምፈልገው ይሄ ነው በቃ የሚኖር ህይወት አለ ኑሩ ማለት ነው የምፈልገው እሺ ኤልያስ በጣም ቆንጆ ቆይታ ነበረ ፈቃደኛ ሆነ እዚህ ድረስ ስለመጣ በጣም እናመሰግናለን እኔም በጣም አመሰግናችኋለሁ ያው ስለጋበዛችሁኝ ደስ ብሎኛል ይሄ ነገር ማውራት በጣም ደስ ይላልና እንዳወራ ፈቃደኛ ሆናችሁ ስለጋበዛችሁኝ ደስ ብሎኛል አመሰግናለሁ ሁላችሁንም ወዳችኋለሁ ከዛሬው እንግዳችን ጋር የነበረን ቆይታ እንደወደዳችሁ ተስፋ አድርጋለሁ እንደ ሁሉ ጊዜውም ወደ መደበኛ ክላስ መጣችሁ እኛ ምንለውን ህይወት እንድታገኙ እየጋበዝኩ የዛሬውን ፕሮግራሜን በዚሁ ጨርሳለሁ ከሌላ እንግዳ ጋር በሌላ ፕሮግራም እስክንገናኝ ሰላም ቆዩ